እግዚአብሔር የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን ይላል ቅዳሴያችን ላይ። ይህን ቃል ታስታውሳላችሁ? ክርስቲያኖች እየሰማችሁ ነው? እግዚአብሔር አይነ ልቡናችን አብርቶ ዝነ ልቡናችን ከፍቶ ቃሉን እንድንሰማው በቸርነቱ ይርዳል። ፍጹም ጸጥታ ያስፈልጋል በቤተ ክርስቲያን ውስጥ። በአሁኑ ጊዜ ቤተ ክርስቲያን ውስጥ ጸጥታ እየጠፋ ነው። ጥንት በማንኛውም ጊዜ ቤተ ክርስቲያን ውስጥ ፍጹም ጸጥታ ነው የነበረ። አሁን አንድ ሰው ቤተ ክርስቲያን መጥቶ መጸለይ የሚችልበት ዘመን አይደለም። ጸጥታው ስለጠፋ፣ ሰላም ስለጠፋ፣ የቤተ ክርስቲያን ትምህርት ስላላስተማርን፣ በተለይ መምህራን ስላላስተማርን፣ ስላልነገር፣ እውነት ለመናገር ህዝቡ ይሰማል። አሁን ግን እንደምንሰማው ከውጭ ራሱ ሌላ ድምፅ አለ። በቤተ ክርስቲያን የሚፈቀደው አንድ ድምፅ ብቻ ነው። ክርስቲያኖች አንድ ድምፅ ነው። እንኳን ሌላ ዜማም ስናዜም በማህሌቱ በሰዓታቱ ብቻ ሳይሆን በቅዳሴውም ጊዜ ተሰጥኦ ስንመልስ ምንም እንኳ ዜማችን በዘመን ሂደት በተለይ በዘመን መሳፍንት በተለይ አቋቋሙ ብዙ አይነት ድምፅ ድጓውም አለው። አሁን የተለያየ ቤት አለው። በአግባቡ ከተጠቀምንበት ምንም ችግር የለውም። ግን ደግሞ ባለመማር ምክንያት እንጓተታለን በዜማ። ቤተ ክርስቲያን አንድ የክርስቶስ አካል ስለሆነች አንድ አካል፣ አንድ አንደበት፣ አንድ ድምፅ ስላለው ምዕመናን ተሰጥኦም ሲመልሱ ሲያዜሙም አንድ ጉሮሮ ለመሆን መጣጣር አለባቸው። ሰረር አድርጎ ጉሮሮን ለማሰማት አይጮም። በቤተ ክርስቲያን አይጮም። ቤተ ክርስቲያን አንድ ድምፅ ናት፣ አንድ ጉሮሮ ናት፣ አንድ አካለ ክርስቶስ ናት። የሚያፈነግጥ ሰው ራሱን ከቤተ ክርስቲያን እየለየ መሆኑን አለማወቁ ያሳዝናል። ሁለት አይነት የጸሎት ስርዓት ነው ያለው በቤተ ክርስቲያናችን። አንደኛው በፍጹም ጸጥታ፣ ለምሳሌ አቡነ ዘበሰማያት ብሎ አንድ ካህን ሲሰጥ አይጉረመረምም እየተባለ አይደገምም። ዝም ብሎ በጸጥታ በልብ ውስጥ አንደኛው የጸሎት መንገድ ይሄ ነው። በግልም ስንጸልይ መተን ሌላውን ሰው ድምፅ እያሰማን እንረብሸው። ፍጹም ጸጥታ ነው በቤተ ክርስቲያን የተፈቀደው። ክርስቲያኖች አንድ ላይ ስንጸልይ ደግሞ እንደ አባታችን ሆይ አንድ ጉሮሮ ሆነን አንድ ድምፅ ሆነን እና ፍጹም አንድ ድምፅ። አሁን ንግሱ በህዝብ ብዛት ምክንያት ሊሆን ይችላል። በብዙ ህብረ ዝማሬም ልናመሰግን ይችላለን። ግን ቤተ ክርስቲያን አንድ ድምፅ ናት። ክርስቲያኖች አንድ ድምፅ፣ አንድ ልቡና፣ አንድ አካል፣ አንድ እስትንፋስ እንድንሆን አምላካችን እግዚአብሔር ይርዳ። ክርስቲያኖች መጽሐፈ ምሳሌ ምዕራፍ 30 ላይ ቁጥር 20 ጀምሮ ይመስለኛል በፍቅሬ ጥበብ ሶሎሞን 3 ነገሮች ያስደንቁኛል፣ አራተኛውን ግን ረዳው መረምረም ዘንድ አልችልም ይላል እና ይህን ይልና ምን ይላል? የንስር መንገድ በሰማይ የእባብ መንገድ በአለት ላይ የመርከብን መንገድ በባህር ላይ ይልና አራተኛውን ደግሞ የጎልማሳ መንገድ ከቆንጆ ጋር ይላል። 3ቱ መንገዶች የተባሉት አራቱም ክርስቶስን የሚመለከቱ ናቸው። ይልቁንም ደግሞ የክርስቶስ አካል የሆነችውን ቤተክርስቲያንን ነው። የክርስቲያኖች መንገድ እንደነዚህ እንደ 3ቱ ናቸው። ክርስቲያኖች እንደ ንስር መንገድ፣ የንስር መንገድ በሰማይ ላይ ንስር ከደመናት ከዚህ ከንውፅ ውስጣ ይሄ ሄሪኬን ከምንለው ምናምን ከምንለው በላይ ከፍ ብሎ የሚበር ንስር ነው። የክርስቲያኖችን መንገድ እንደዚህ ነው። ከድምፅ በላይ፣ ከረብሻ በላይ፣ ከሁከት በላይ፣ ከፈተና በላይ ከፍ ብለው ወደ ሰማያት በጸሎት የሚመጡ ናቸው። ክርስቲያኖች እንደ ንስር ከፍ የሚሉ ወደ እግዚአብሔር ሕሊናቸው የሚመሰጥ አንገታቸውን ደፍተው ሰማያ ሰማያት እንደ ዳዊት እማይምር ጸዋይኩ ከግዚኦ እያልኩ አንገቱን ደፍቶ ከጥልቅ ልቡናዬ ወደ ሰማይ ጮክ ወደ አንተ ጸለይኩ የሚሉ ናቸው። እንደ ንስር ከፍ ብለው በጸሎት የሚበሩ ናቸው እንጂ እንደ ነፋስ ሆካታ ድምፅ ብቻ ሁካታ ግርግር ብቻ አይደሉም። ክርስቲያኖች ግርግር የክርስቲያኖች አይደለም። ነፋስ ደመና የክርስቲያኖች አይደለም። የክርስቲያኖች ከዚያ በላይ ናቸው። ከድምፅ በላይ ናቸው። ከሁከት በላይ ናቸው። ከነፋስ በላይ ናቸው።
ከረብሻ በላይ ናቸው። እንደ ንስር ይመጥቃሉ፣ ይምዘገዘጋሉ፣ ወደ ሰማያት ይወጣሉ። ሁከቱን ግርግርታውን ያልፉታል፣ ይሻገሩታል እንጂ በዚህ ዓለም ግርግር አይሰለሙም ክርስቲያኖች። እግዚአብሔር እንደዚያ እንድንሆን ይርዳል። ሁለተኛ የእባብ መንገድ በዓለት ላይ። እባብ በዓለት ላይ ቢሄድ ዱካውን ታውቁታላችሁ? የሚያገኘው አለ ወይስ በዓለት ላይ ሲሄድ እባብን የሚሰማው አለ? ክርስቲያን ማለት ይሄ ነው። ክርስቲያን ድምፁ አይሰማም። ቤተክርስቲያን ውስጥ 1 ሚሊዮን ቢሆን ድምፁ አይጸጥ ያለ በዓለቱ በክርስቶስ መንገድ የሚጓዝ መረማመጃው ክርስቶስ ነው። ሕግ ለእግሬ መንገድ ለእግሬ መብራት መንገድ ብርሃን ነው እንዳለ ሕጉን ተከትሎ ስርዓቱን ጠብቆ ፍጹም ጸጥተኛ ሆኖ አንድም የእባብ መንገድ በዓለት ላይ ዱካው እንደማይታወቀው ክርስቲያንም በመንገዱ ላይ ኃጢአት አይገኝበትም፣ አይታወቅበትም። ይሄ ለክርስቶስ ነው። አቡሊዲስ የተባለ ሊቅ እንደተረጎመው እባብ ለክርስቶስ ምሳሌ ይሆናል። በዚህ አግባብ ልክ አንበሳ ለክርስቶስም ለዲያብሎስ ምሳሌ እንደሚሆነው እባብም ለዲያብሎስም ለክርስቶስም ለክርስቲያኖች ምሳሌ ይሆናል። የእባብ መንገድ የክርስቲያኖች መንገድ ያ ነው። ጸጥታ፣ እርጋታ፣ ማስተዋል። ራሱ መጸለይ ያቃተው ሰው እንኳን ቢሆን ሌላውን ባለመረበሽ በሌላው ጸሎት የሚጠቀም ልብ የገዛ ያስተዋለ ቅዱስ ቂርቆስ እንዲሁ ይመስላችኋል? ለሰማዕትነት የበቃው የመጀመሪያው ሰማዕትነት እኮ ይሄ ነው። ፈቃድን መተው፣ ፍላጎትን መካድ። ሊከተለኝ የሚወድ አለ ጌታ መድኃኔዓለም ክርስቶስ ራሱን ይካድ፣ መስቀሉንም ተሸክሞ ምን ያድርግ? ይከተለኝ። መጀመሪያው ራስን መካድ ነው። የራስን ፍላጎት፣ የራስን ስሜት። አሁን ስሜታችን ፍላጎታችን የዓለም ሆኗል፣ ጩኸት ሆኗል፣ ግርግር ሆኗል፣ ድምፅ ሆኗል። የክርስቶስን ፍላጎት አይደለም እንከተለው። ክርስቶስ ደግሞ ይላል ይከተለኝ የሚወድ ቢኖር ራሱን ይካድ፣ ፍላጎቱን ይካድ፣ ሐሳቡን ይካድ፣ ስሜቱን ይካድ። ይህን ሳንክድ ወደ ክርስቶስ መቅረብ አንችልም ክርስቲያኖች። ሶስተኛው የመርከቧ መንገድ በባህር ላይ ነው። የመርከብን መንገድ ካለፈችበት በኋላ የሄደችበት ባህር ላይ ይታወቃል። ክርስቲያን እኮ እንደዚያ ነው። መንገዱ የማይታወቅ የማይመረመር ደግሞ መቅዘፍ የሚችል የባህር አቅጣጫው እንደ መሬት ላይ መንገድ እንደ አስፋልት ተለይቶ አይታወቅም። ግን ቀዛፊዎች፣ መርከብ ነጂዎች የሚጠቀሙን ተጠቅመው መንገዳቸውን ሳይሳሳቱ ይሄዳሉ። ክርስቲያን እንደዚያ ነው። በዚህ ዓለም በማዕበል ላይ ሆኖ በችግር ውስጥ ሆኖ በኃጢአት ባህር ውስጥ ሆኖ የሚሄድበትን አቅጣጫ ቀጥ አድርጎ የሚያውቅ ክርስቲያን ማለት ነው። ክርስቲያን መርከብ ማዕበል አያናውጻትም፣ አይፈሩም፣ አይሰቀቁም፣ ያሸንፉታል፣ ይሻገራሉ። ክርስቲያኖች እንደዚያ ናቸው። ፈተና አይረብሻቸውም፣ አያስቸግራቸውም፣ አያስጨንቃቸውም። ክርስቲያኖች መንገዳችን ይህን መምሰል አለበት። የጎልማሳውና የቆንጆይቱ ጎልማሳው የተባለ ክርስቶስ ነው። የእሱ መንገድ ከኛ ከቆሸሸችው ነፍስ ጋር ያለው ውህደት አስገራሚ ነው። ጎልማሳ አንዲትን ቆንጆ ፈልጎ እንደሚሄደው ክርስቶስ ይቺን በዝሙት የረከሰችውን የጎሰቆለችውን ነፍሳችን ይፈልጋታል። አይገርማችሁም? እጅግ አስደናቂ ነው። ልመረምረው አልችልም አለ ክርስቶስ። የእያንዳንዳችን ደካማ ነፍስ ይፈልጋታል። የሌባውን ነፍስ፣ የገዳዩን ነፍስ፣ የዘማዩን ነፍስ፣ ያመንዝራውን ነፍስ ይፈልጋታል። ታጥባ በንስሐ ተወሉላ ከብራ አጊጣ ከእሷ ጋር መሆን ይፈልጋል ክርስቶስ። ይሄ ያስደንቃል፣ ሊመረመር አይችልም። የስንቶቻችን ነፍስ ክርስቶስ እንደሚፈልጋት የእኛን የደካሞችን፣ የእኛን ያመንዝራዎቹን፣ የእኛን የስስታሞቹን፣ የስግብግቦቹን የማናስተውለው። የተወደዳቸው የእግዚአብሔር ቤተሰቦች በእውነቱ ክርስቶስ ከእኛ ጋር መሆን ይፈልጋል። መንገዳችን እንድናስተካክል ይፈልጋል። እንደ ንስር በጸሎት እንድንመጥቅና ይቅር እንዲለን ይፈልጋል። እንደ እባብ በእውነቱ ኃጢአታችን ተትቶልን በጸጥታ ቤተክርስቲያን ውስጥ እንድንመላለስ ይፈልጋል። ክርስቲያኖች እንደ መርከቡ እየቀዘፍ መንገዱ እንዴት ይቻላል በዚህ ዘመን የሚል ሰዋል። ይቻላል። እንደ መርከበኛ ሁን። መርከበኛ መንገዱን ያውቃል። የራስን መንገድ ያዝ። አንተ ለምን በማዕበሉ ትመራለህ? አንተ በሌላው ለምን ትጓዛለህ? አንቺ ሌላውን ለምን ትመስያለሽ? ይቻላል።
እየቀዘፉ መሻገር ይቻላል። አቅጣጫን አለመሳት ይቻላል። ወደ ክርስቶስ መድረስ ይቻላል። እንደዚያ እንድንደርስና ከእሱ ጋር እንድንገናኝ አምላካችን እግዚአብሔር ይርዳል። የተወደዳቸው የእግዚአብሔር ቤተሰቦች የሰማዕታት በዓል ነው ከቅዱሳን በዓል ቀድሞ የተከበረው በቤተ ክርስቲያን ታሪክ። በቤተ ክርስቲያን ታሪክ ከሰማዕታት ቀድሞ በዓል የተከበረለት የለም። የሚቀድመው ሰማዕትነት ስለሆነ የሚጀምረው ከቅዱስ እስጢፋኖስ። ከነሱ የቀደመ ጻድቅ የለም። ነቢያት አሉ፣ እውነት ነው። ግን በአዲስ ኪዳን ቤተክርስቲያን ሰማዕታትን የሚቀድም የለም። አጽማቸው እየተሰበሰበ እየከበረ በኋላ ከቆስጠንጢኖስ በኋላ ቢከብርም እግዚአብሔር የፈቀደላቸው አጽማቸውን በስውር ቦታ እያስቀመጡ ሻማ እያበሩ መብራት እያበሩ በዘመኑ የነበረው እየጸለዩ ጠብቀዋቸዋል። ሰማዕታት ምልጃቸውን ፈጣን ነው። ስለዚህ ቤተክርስቲያን በሰማዕታት አፍራ አታውቅም። ማፈር ብቻ አይደለም፣ እንዲህ ያሉ ሰዎች አለቁብኝ ተፈጁብኝም አትልም። ሰማዕታትን ማፍራት ስራዋ ነው። ለዚያ ነው የቅዳሴውን ቃል የትምህርታችን ርዕስ ያደረኩት። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። በእንተ ቅዱሳቱ ላይ አሜን ኪርያላይሶን እግዚኦ ተሳሃለን እንላለን። ምን ማለት ይሁንልን፣ ይደረግልን። ሰማዕትነትን እፈልገዋለሁ ስራዬ ይሆን ዘንድ ተግባሬ ይሆን ዘንድ። ይህን የምንጸልየው ግን በሕይወታችን አሰላስለን ነው፣ አስበ ነው። ክርስቶስ ለሰማዕትነት እንዲያበቃል ከልቡናችን ጸልየ ነው፣ ለምን ነው እናውቅ ይሆን ይኖራል። ይሄን ከልቡናቸው አድርግልኝ የሚሉ እኛንም እንደነዚያ ለመሆን ያብቃል። የተወደዳቸው የእግዚአብሔር ቤተሰቦች የሰማዕታት በዓል መከበር የጀመረው ሰማዕታትን ለማፍራት ነው። ቤተክርስቲያን ሌላ ምንም ዓላማ የላትም። ታቦት ብታወጣ፣ ማሕሌት ብትቆም፣ ሰዓታት ብትቆም፣ መዝሙር ብትዘምር፣ ስብከት ብትሰብክ ሌላ ምንም ዓላማ የላትም። ሰዎች ክርስቶስን እንዲከተሉ ማድረግ። ክርስቶስን መከተል ደግሞ ሰማዕትነት ነው። እንዳለው እርሱ ሊከተለኝ የሚወድ ቢኖር ራሱን ይካድ ያለው። የቤተ ክርስቲያን ተግባሯ ይሄ ብቻ ነው። ክርስቲያኑ ሌላ ሁሉ የዚህ መርገፍ ነው። ሌላ ሁሉ የዚህ ረዳት ነው። ሌላ ሁሉ የዚህ ማመቻቻ ነው። ክርስቲያኑ የቤተ ክርስቲያን ተግባር ሰማዕታትን ማፍራት ነው። እንደነ ቂርቆስ እለእስክንድሮስን እንዳሳፈሩት ለዚያ የሚበቁ አሉ የተመረጡ። እንደነ ቅድስት ኢየሉጣ እንደነ ቅዱስ ጊዮርጊስ ሰባው ነገሥት እንዳሳፈረው ሌሎቹም እንዳሳፈሩ እንደዚያ እኛ ደግሞ የራሳችን ሰማዕትነት አለ። ክርስቲያኖች የኛ ሰማዕትነት ነገሥታትን ድል መንሳት አይደለም። የኛ ነገሥታት በዚህ ዓለም በዙፋን ላይ የተቀመጡ ነገሥታት አይደሉም። እኛ እንድናሸንፋቸው የታዘዝናቸው ነገሥታት በእኛ ልቡና ላይ ዙፋን ዘርግተው ተቀምጠው አይምሯችን የሚገዙትን የኃጢአት ነገሥታት ድል መንሳት ይበቃናል። እኩያት ፍትወታትን አይምሯችንን ያሳጡትን ከወንድሞቻችን ጋር ለምንድን ነው ጸብ የበዛው? ለምንድን ነው ጦርነት የሰለጠነው? ለምንድን ነው ልዩነት የሰፋው? እስኪ የቅዱስ ቂርቆስና የቅዱስ ኢየሉጣን እናስታውሰው። ስም ማን ነው? ስምሽ ማን ነው ሲባሉ ምን ብለው ነው የመለሱ? ታስታውሳላችሁ? ማን ብለው ነው የመለሱ? ማን ብለው ነው የመለሱ? አቤት መታደላቸው በእውነቱ። ተገደው ነው ስመ ተጸውዖ ወይም መጠሪያ ስም የሚናገሩ። ስሜ ክርስቲያን ይባላል። እኛም በክርስቲያንነታችን እንታመናለን፣ እንኮራለን። ከሌላው ስማችን ይበልጣል። ከብሔር አመልካች ስማችን የተለየ ክርስትናችን እንወደዋለን። አሁን ይህን ሳንተው ነው እኛ የሰማዕታትን በዓል የምናከብረው። ክርስቲያኖች ስም ቀላል አይደለም። ስመ ክርስትና የሚሰጠው እኮ የትናንት ማንነቴን ክጃለሁ ነው። ወላጆች አሁን በ40 እና በ80 ቀን ስለምንጠመቅ ግን የጥንት ክርስቲያኖች ሲመጡ ስማቸው ሙሉ በሙሉ ነው የሚለወጠው። በመጽሐፍ ቅዱስ እንደምታውቁት ከአብርሃምና ከሳራ ጀምሮ ሰዎች ወደ እግዚአብሔር ሲመጡ ስማቸው ይለወጣል። ለምን? ሐዲስ ማንነት ስለሚያገኙ፣ ሐዲስ ዝምድና ስለሚፈጥሩ፣ አዲስ ሰውነት ስለሚያገኙ። ክርስትና ደግሞ እንደ አዲስ መፈጠር ነው። ክርስቲያኖች ጌታ እንዳለው ዳግመኛ ካልተወለዳችሁ ነው ያለው አይደለም። ዳግመኛ መወለድ ምን ነው? ክርስቲያኖች ዳግመኛ መወለድ ምን ያህል ሂደት እንዳለው እናውቃለን። አንድ ሰው በንስሐ ዳግመኛ ሊወለድ ይችላል። ምን ማለት ነው? እንደ አዲስ ሆኖ ሌላ ሰው አበበ፣ ከበደ፣ አለሚቱ ይባል የነበረው ሌላ ሰው ሆኖ
ልክ ሳውል ጳውሎስ ሆኖ እንደተወለደው ክርስቲያኖች ሳውል ጳውሎስ ሆኖ እንደተወለደው ስምዖን ጴጥሮስ ሆኖ እንደተወለደው ሌላ ሆኖ መወለድ። ለዚያ ነው በእኛ ቤተክርስቲያናችን ስርዓት ስም ተደጋግሞ የለም። በተለይ አንድ ሰው ከክርስትና በኋላ ስም 2 ጊዜ ወይ አንዳንድ ጊዜ 3 ጊዜ ሊለውጥ ይችላል። ምንኩስና ደግሞ ጨርሶ አሁን በግብፅ አንድ ሰው ከመነኮሰ በኋላ የቀደመ ስሙንና ወላጆቹን መናገር ቀኖና ውስጥ ይጥለዋል። ክዶታል ምንኩስናው እንደገና። አሁን ሀገር ወዴት ነው? እንዲያውም በዚህ በኢትዮጵያማ በሀገር ልጅነት መነኮሳት ማህበር አላቸው፣ ቄሶች ማህበር አላቸው፣ ዲያቆናት ማህበር አላቸው አለ። የጉቦ ሰንሰለት አለ። የውርደት ሰንሰለት ውስጥ ነው ያለነው። ክደት ውስጥ ነው ያለነው። ማንነታችን ክደት። ክርስቲያን ነኝ፣ ይህም ወንድሜ ነው፣ እችም እህቴ ናት የሚለው ትተናል። ቀኖና ነው የሚቀበለው። እኔ አንድ ጊዜ ሳላውቅ አንዲት ግብፃዊት መነኩሲት አገኘሁና ቀድሞ ምን ነበርሽ የት ነበርሽ ስላት እንዴ ከመምህረ ንስሐ ውጭ እኮ ለአንተ ብናገር ወዲያው ነው ቀኖና የሚታዘዝልኛል። ምክንያቱም ሌላ ሰው ሆናለች። አሁን ዓለሙን ክዳለች፣ ቤተሰቧን ትታለች። ለምን ሌላ ስም ትናገራለች? ሌላ ስም ሌላ ግብር የለም። ክርስትና ነው ስም። ክርስቲያኖች አሁን እኛ ኢትዮጵያውያን እግዚአብሔር ኧረ ተው እንስማው። በእውነቱ ጌታ ቢጨንቀው ምን አለ? በዚያ በራዕየ ዮሐንስ ላይ ምዕራፍ 3 ላይ ለ7 አብያተ ክርስቲያናት ሲልክ በደጅ ቆሜ አንኳኳለሁ አለ። ለላውዲቄያው ቤተክርስቲያን አለቃ ሲጽፍ አንተ ባለጸጋ ነኝ፣ ሁሉ አለኝ፣ የሚጎድለኝ የለም እያልክ ትታበያለህ፣ ግን አንተ ድሃ ነህ፣ እውር ነህ፣ ምንም የለህም አለው ጌታ መጥቶ ይላል። ምንድነው? ያቺ ቤተክርስቲያን በታሪክ በጣም ባለጸጋ ነበረች እና በክርስትናቸው ይመኩ ነበረ። እኛ ልክ አሁን እኛ ኢትዮጵያውያን እንደምንመካው ከሁሉ በላጭ አድርገን ራሳችን እንደምናስበው በግብዝነት እንደምንኩነሰነሰው በቃ በአገልግሎቱ ሀብትም ነበራት ቤተክርስቲያኗ። በሁሉ ነገር አንደኛ ነኝ ብለው ያስቡ ነበረ። ለዚያ ነው በራእይ ላይ አንተ ዕውር ነህ፣ ድሃ ነህ፣ ምንም የለህም አለው። እንዲያውም አለው በደጅ ቆሜ አንኳኳለሁ። አንተ ከክርስቶስ ጋር ነኝ ብለህ ታስባለህ። እኔ ያለው ይመስላል፣ እኔ ግን በአንተ ቤተክርስቲያን ውስጥ የለውም። እኔ ከደጅ ነኝ፣ ገና ልትሰማኝ አልቻልክም። በራስህ ምናብ ውስጥ ነው ያለኸው፣ በራስህ ሀሳብ ውስጥ ነው ያለኸው። አመልካለሁ ትላለህ፣ እውቀት አለኝ ትላለህ፣ ጸጋ ደርሻለሁ ትላለህ፣ ቅድስና ላይ ትላለህ፣ ቤተ ክርስቲያን ያድጋለች፣ ግን ዕውር ነህ፣ ድሃ ነህ፣ ባዶ ነህ። እንዲያውም እኔ በደጅ ነኝ፣ ከአንተ ህብረት ውስጥ የለውም። ብትሰማኝ በሩን ብትከፍትልኝ እገባለሁ፣ ከአንተ ጋር እራት እበላለሁ፣ ቁርባንህ ሃይማናዊ ይሆናል፣ አንተም ከኔ ጋር ትበላለህ፣ ትዋሃዳለህ። አሁን ግን በአንተ ዘንድ የለውም። አሁን እኛ እንደዚያ ነን። ክርስቶስ በደጅ ነው። ክርስቲያኖች እኛ ነን እንጂ ከክርስቶስ ጋር የሆን የሚመስለን ክርስቶስ ከደጅ ነው ገና። አሁንም ያንኳኳል፣ የሚከፍትለት የለም፣ የሚሰማው የለም። በእውነቱ እውነት እንነጋገር ከተባለ በዚህ ዘመን ክርስቶስን አውጥተን ጥለነዋል። ልክ ነው፣ በስሙ እናስተምራለን፣ ልክ ነው፣ በስሙ እንዘምራለን፣ ልክ ነው፣ በስሙ አንዳንድ ነገር እናደርጋለን። ግን እርሱ ከእናንተ ጋር ነኝ አላለን። ኧረ ከደጅ ነኝ ይላል። ከደጅ ነኝ፣ አውጥታችሁኛል፣ በሚገባ ሃይማኖትና ምግባር አይደላችሁም ይላል። ክርስቲያኖች እንስተካከል፣ ራሳችንን ካድ፣ እንመለስ፣ በእውነቱ እንመለስ። አምላከ ቅዱስ ቂርቆስ ወደ እርሱ እንድንመለስ በቸርነቱ ይርዳል። ክርስቲያኖች ራስን ከመካድ እንጀምር። የትናንት ማንነታችን ከመካድ እንጀምር። ስሜ ክርስቲያን ነው እንበል። በክርስቶስ ስም እንመካ፣ በክርስትና ስማችን እንመካ፣ በሃይማኖታችን እንመካ። የሚመካ ቢኖር በእግዚአብሔር ይመካ ነው የተባለው። በሌላ እንመካ። ታሪካችን ጥሩና እውነት እንኳን ቢሆን ልንመካበት አንችልም። ልንገራችሁ፣ ላሊበላ የሰራው ታሪክ ድንቅ ነው። በሱ ተመክተን ግን ጻድቅ መሆን አንችልም። የአክሱም ታሪካችን፣ የጣና ገዳማት፣ የነ ግሸን፣ የሌላውም ታሪካችን ግን ድንቅ ነው። የነ ተደባበ ማርያም፣ የሌላው የነ ቁልቢ ታሪካችን፣ ያ ግን በዘመኑ የነበሩ እግዚአብሔር የሰራባቸው ሰዎችን ያስመሰክራል እንጂ የእኛን ትክክል መሆን አይመሰክርም። እኛ ሌሎች ነን። እኛ ተመኪዎች ነን። እኛ ትዕቢተኞች ነን። ሁል ጊዜ የምትለምነው የሰማዕትነትን ስራ ይሰጠን ዘንድ። አሁን ግን የአሳዳጆችን ስራ እየሰራን ነው። አሁን የአሕዛቡን ስራ እየሰራን ነው። በዓሉ የነ ቂርቆስ ነው፣ ግብራችን ግን የነ እለእስክንድሮስ ነው። ክርስቲያኖች በዓሉ የጊዮርጊስ ነው፣ ግብራችን ግን የነ ዲዮቅልጥያኖስ ነው። የማሳደድ ነው፣ የመግደል ነው፣ የመጣላት ነው፣ የዘረኝነት ነው፣ ውሸት ነው።
ዲዮቅልጥያኖስ ጊዮርጊስን አላከበረም። ውሸት ነው። ለእስክንድሮስ ቂርቆስን አላከበረም። አንዋሽ ክርስቲያኖች፣ አንዋሽ። እንመለስ ወደ ሰማዕትነት። ሌላ ሰማዕትነት አይደለም የሚጠብቀን፣ ራስን መካድ ነው ክርስቲያኖች። ራስን መካድ፣ እውነትን መሸከም፣ እውነትን መያዝ። አሁን ሰንበት ተማሪዎቹ ግሩም ዝማሬ ሲዘምሩ ነበር። ሕገ አምላክ ውስተ ልቡ ነው የዘመራችሁት። መጨረሻ ላይ ቸብቸቦ ዳዊትም ይላል ሕገ አምላክ ውስተ ልቡ። እነ ቅዱስ ቂርቆስ ሕገ አምላክ በልቡናቸው ነው። አሁን ቅዱስ ቂርቆስ ቅድም በነገርኳችሁ በአራቱም መንገድ የተጓዘ ነው። በንስር መንገድ የተጓዘ ነው። ጸሎቱ ውቁፍ ነው። ለሰው ለማንም ፍጥረት አይቻልም። ሰማዕታት የተቀበሉት መከራ ማንም ፍጥረት አይችለው፣ የማንም ሰውነት አይችልም። ግን እንደ ንስር በጸሎት የመጠቁ ስለሆኑና ክርስቶስ ከነሱ ጋር ስለሆነ ያንን ንስር ይህንን ማዕበሉን ሄሪኬኑን ምኑን የምንለው ሁሉ ተሻግሮ እንደሚበረው እነሱ አይናወጹ፣ ሲጸልይ አይናወጹ፣ አይፈሩም፣ አይደነግጡም፣ አያድነኝም ብለው አይጠራጠሩም። ክርስቶስም ከነሱ ጋር ይመልስላቸዋል፣ ያመለክታቸዋል። አይዟችሁ እኔ ከእናንተ ጋር ነኝ፣ ስለምትመልሱት አትጨነቁ እንዳለ ተጨንቀው አያውቁም። እንዲያውም እንደምታስታውሱት በገድሉ እንደተጻፈው ቅዱስ ቂርቆስን አቅርበውለት ለእስክንድሮስ አንተ ደስተኛ ሕፃን አለ። አዎ ደስተኛ በማለት እውነት ተናገር። ለአንተ ግን ደስታ የለህም፣ ለዝንጎች ደስታ የላቸውም ይላልና መጽሐፍ አለ። ዝንጎች ደስታ የላቸውም፣ ክርስቲያኖች ግን ደስታ አላቸው። ለምን? ክርስቶስ ከነሱ ጋር ነው። እሱ እንዳለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ በፍጹም የነሱ ደስታ ሌላ ነው። ክርስቲያኖች የኛ ደስታ ከማግኘት የሚመነጭ አይደለም። የኛ ደስታ ከመከበር የሚመነጭ አይደለም። የኛ ደስታ ክርስቶስን ከመምሰል ራስን ከመካድ ሕገ እግዚአብሔርን ከመጠበቅ የሚገኝ ደስታ ነው። ያን ደስታ ከኛ የሚነጥቀው እና ቅዱስ ቂርቆስ ፍጹም ደስተኛ ነበረ። በዚህ ዘመንም በመከራ ውስጥ ሆነን የምንደሰትበትን ኃይልና መንፈስ እግዚአብሔር በቸርነቱ ስለ ቅዱሳኑ ብሎ ያደለ። ክርስቲያኖች ስራችን የሰማዕትነት ስራ ነው። አሁን ጊዜው ቅዳሴ እየደረሰ ያለበት ነው። ታላላቅ አባቶችም አሉ፣ ምዕዳንም ማግኘት አለብን። አንድ ነገር ግን አጠንክሬ መናገር እፈልጋለሁ። ክርስቶስ ሁላችንም ሰማዕታት እንድንሆን ነው የጠራን። ሁላችንም እንድንከተለው ነው የጠራን። ሁላችንም በሰማዕታት መንገድ እንድንጓዝ ነው የሚፈልገው። ከሰማዕታት ክብር እንድንደርስ ነው። አምላካችን እግዚአብሔር ለዚያ ክብር ያበቃል። ቅዱሳን መናኞች እና አቡነ ተክለ ሃይማኖት ለምሳሌ ጭንቀታቸው ብዙዎቹ ቅዱሳን ሰማዕት ላልሆን ነው ወይ? ሰማዕት ሆኜ ደሜን ለክርስቶስ ላላፈስ ነው ወይ? የብዙ ክርስቲያኖች ጭንቀት እንዴት ሰማዕት ሳልሆን አልፋለሁ የሚል ነበር የብዙዎች ጭንቀት። ይሄ እስከኛው እስከ አቡነ ተክለ ሃይማኖት ዘመን ይደርሳል። ግን ቀደም ብሎ ለምሳሌ በእኛ ስንክሳር የካቲት 29 የሚነገርለት አቡሊካሪዮስ የምንለውና ፖሊካርፐስ የሚባለው ትልቁ ጭንቀቱ ብዙዎቹ ሰማዕታት እየሆኑ ሲያልፉ ጌታዬ ክርስቶስ ምን ቢንቀኝ ነው ሰማዕትነትን ያልሰጠኝ እያለ ይጨነቅ ነበር። እንዲሁ ምን አስቀይሜው ነው ሰማዕትነትን ከኔ አራቃት? ምን በድየው ነው? ክርስቲያኖች እኮ እንደዚህ ነበር የሚያስቡት። እንዲሁ ምን ቢንቀኝ፣ ምን ቢጸየፍ፣ ምን በድየው ጌታዬ ሆይ እባክህ ለሰማዕትነት አብቃኝ ነበር የክርስቲያኖች። ታዲያ ሰማዕትነት ወደሱ ሲመጣ ሰዎች መጡና ደግሞ ወተወቱት። መምህራችን አንተ የምትጠቅመን ኖረህ ብታስተምረን ነው እባክህ ብለው ለምነው ወቱተው ሊያሾልኩት ሲሞክሩ ክርስቶስ ተገለጸለትና ሰማዕትነትን ለምን ተውከኝ ብለህ አልጸለይክም ያለውና መለሰው። በሳት ተቃጥሎ ሞተ። በረከቱ በሁላችን ይደረብህ። ክርስቲያኖች ቆዩ ልል አትበለው። ቆዩ ግዴ በትምህርት ጊዜ አድምጡ። ቅድም ተናግሬያለሁ። በመዝሙር ጊዜ እልል በሚባልበት ጊዜ ለሁሉም እኮ ጊዜ ያለው ክርስቲያኖች። አሁን ሰይጣን አፋችንን ብቻ ነው የከፈተው። ኧረ ጆሮአችንን ይክፈትልን፣ ጆሮአችንን ይክፈተው። እንዲሁ ዝም በሉ እስቲ። አቤት ራስ ካሳ ኃይሉ ምን አሉ? በዚህ በፍኖተ አእምሮ መጽሐፋቸው አንደበት እንደው የማትፈልገው ሁሉ እየተናገረ እየለፈለፈ ካስቸገረህ በጧት ጸሎት ላይ ሲም እግዚኦ አቃቤ ለአፉ የሚለውን የዳዊት መዝሙር 41 ጊዜ በለው። አቤቱ ላፌ ጠባቂሹ፣ አቤቱ ላፌ ጠባቂሹ እግዚአብሔር በእውነት ይህን ጸለይን አፋችን ዝም እንዲል ይርዳ። የአፍ ዘመን ነው፣ የመለፍለፍ ዘመን ነው፣ የጩኸት ዘመን ነው። ምንም እንኳን ሰማው እግዚአብሔር ወደ ልቡናችን ይመለሰ። የተወደዳችሁ ክርስቲያን አቡነ ተክለ ሃይማኖት ጻድቃኑ በዘመናቸው እነሱን የሚገል ንጉሥ አልነበረም። እባክህ ሰማዕትነትን እያሉ በኋላ ጌታ እየተገለጸ ትልልቅ ደዌ እየሰጠ
ደዌህን በደዌ አሁን በሆድ ዝማ ደማቸው ሰማዕትነት ደም መፍሰስ ነው። አንተም በሆድ ዝማ ደምህ ከፈሰሰ እንደ ሰማዕትነት ቆጥርልሃለሁ አላቸው። ይሄ ሁሉ ሰማዕትነትን በመውደድ የመጣ ልመና ነው። ክርስቲያን እባክህ ሰማዕትነትን አትንፈገኝ ስላሉ የክብር መጨረሻው ሰማዕትነት ነው። የቤተ ክርስቲያን የጸሎቷ አምድም የሆነው ለዚህ ነው። ሰማዕትነትን ስራ አድርገህ ትሰጠን ዘንድ ስለ ቅዱሳን ሰማዕታት ማለት ነው። ሰማዕትነት ለምን ይመስላችኋል እንደዚህ የተለመነው? የሰማዕታት ምልጃቸው ከእመቤታችን ቀጥሎ ከእመቤታችን ከንጽሕት ቅድስት ድንግል ማርያም ቀጥሎ ክርስቶስ ችል የማይለው ጸሎት ቢኖር የሰማዕታት ጸሎት። አንድ ሰማዕት በክርስቶስ ስም ደሙን ካፈሰሰ በኋላ ክርስቶስን ለምኖ የሚከለከለው ነገር ምንም የለም። ክርስቲያኖች ይህን የተመለከተ አንድ ታሪክ ነግሬያችሁ ትምህርቴን እጨርሳለሁ። ግብፅ ገዳማ አስቄጥስ የሚባል ትልቅ ገዳም አለ። ታላቁ አባ መቃርዮስ የመሰረተው ገዳም። ይህን ታውቃላችሁ ሁላችሁ አይደለም? በረከቱ በሁላችን ይደርብ። አባ መቃርዮስ ታላቅ ጻድቅ ነው። ስለሱ አልናገርም፣ ጊዜም አይበቃንም በእውነቱ። በገዳሙ 49 ሰማዕታት 40 ወተሳቱ ለባሳያነ መስቀል የምንላቸው ሰማዕታት አሉ። እና ግብፅ በተለይ ገዳማ አስቄጥስ ለሊቢያ፣ ለሰሜን አፍሪካ በርበሮች ለሚገኙበት ቅርብ ስለነበሩ በርበሮች እየመጡ እነዚህ በርበሮች አረማውያን ናቸው። ክርስቲያኖችን ይመጡና አንገታቸውን ቆርጠው ሀብት ንብረታቸውን ዘርፈው ይሄዳሉ። አሁን ያልሰለጠነ ሰው አሁንም በእንግሊዝኛ በርበሪያን ነው የሚባለው እስካሁን ድረስ ያልሰለጠነ ግዴለሽ ለሰው ሕይወት ደንታ የሌለው ማለት ነው። በዚህ ነው የሚጠራው። እና እነዚህ በርበሮች የግብፅ ገዳማትን ብዙ ጊዜ አጥፍተዋቸዋል። እና በዚያ በገዳማቱ ከዚህ መከራ የሚያመጡበት አንድ ግንብ ይሰራሉ። የመጠበቂያ ግንብ ይባላል። የመጠበቂያ ግንብ የሚሉት ለምንድን ነው? ግንቡ ምንም በውስጡ መወጣጫ የለውም። ከአጠገቡ ግን እንደ ደወል ቤት ያለ አንድ ቤት ይሰራና በዚያ ግንብና በዚህኛው ግንብ መካከል ልክ እንደዚያ አምድና እንደዚህ እንደኔ እንደቆምኩበት 3 ሜትር ወይ 4 ሜትር የሚሆን ርቀት አለው። ከዚያ በዚያኛው ይወጡና ወደዚህ ለመሸጋገሪያ የሚታጠፍ ድልድይ አለ። ታዲያ ያን ምን ያደርጉታል? በገመድ ነው የሚጎተተው። ይዘረጉታል። በዚያ ተሸጋግረው ወደዚህኛው ግንብ ከገቡ በኋላ በገመድ ይስቡታል። ስበው ሲያነሱት በሁለቱ ግንብ መካከል መገናኛ የለም። ይሄኛው ልሙጥ ነው፣ መግቢያ የለው። እዚህ ከገቡ በኋላ ያንን ይስቡታል። በርበሮች ሲመጡ አያገኟቸው። ታዲያ አንድ አባ ዮሐንስ የሚባል ታላቅ ጻድቅ መነኩሴ አበምኔት በነበረበት ጊዜ በርበሮች ሊገሏቸው ሲመጡ ክርስቶስ ገለጸለት። ደወል አስደወለና መነኮሳቱን ሰበሰበ። በርበሮች መጥተዋል፣ ሊገሉን ነው። የደፈረ ከኔ ጋር ይቁም፣ የፈራ ወደ መጠበቂያ ግንቡ ይግባ አለ። ብዙ ሺህ መነኮሳት የሚኖሩበት ስለሆነ ብዙዎቹ ገቡ። ከሱ ጋር 48 ሌሎች፣ ከሱ ጋር 49 ሆነው ግን አንገባም ሰማዕትነት እንፈልጋለን ብለው ቆሙ። መጡ በርበሮች 49ኙን መነኮሳት አርደዋቸው ሄዱ። እነዚህ በጣም እጅግ አማላጆች ናቸው። በስልስቴ የተሰዉት እንደ አርባሃራ ወይም እንደ 40ው ጭፍሮች ሰማዕት የነዚህ በጣም የተለየ 49ኙን ለባሳያነ መስቀል እንግዲህ መስቀልን የለበሱ ማለት በታርደው ክርስቶስን የመሰሉ ማለት ነው። ታዲያ አንድ ጊዜ እንዲሆነ በገዳማ አስቄጥስ በአንድ ወቅት የነበሩት መነኮሳት ስንፍና ተጫናቸው። በግብጾች ታሪክ ያነበብኩትን ነው የምነግራችሁ። ስንፍና ብቻ አይደለም፣ ለልማት ጎበዞች ናቸው፣ ለሀብት ማደራጀት ጎበዞች ናቸው፣ ለጸሎት ግን ሰነፎች ሆኑ፣ ምቾት ወደዱ ይላል። እና ክርስቶስ ለአባ መቃርስ ገለጸለት። ምን ገለጸለት? ገዳሙን ላጠፋው ነው። ደገኛውን የምንኩስና ምግባር አበላሹ፣ እንቅልፍ ወደዱ። ሌሊት 10 ሰዓት የሚጸለየው ጸሎት ሁሉ ሲነጋ ይደርሳል እያሉ ሲነጋ ይመጣሉ። እንቅልፍ ወደው ገንዘብ፣ ልማት፣ ሀብት ማከማቸት ነው ስራቸው። መንፈሳዊነትን፣ ምናኔን፣ ዓለም ትተውት የመጡትን እዚህ እያከማቸዋል። ላጠፋው ነው አለው ይላል። አባ መቃርስ ሰግዶ ለመነው። ጌታ ሆይ ቃል ኪዳን ገብተልኛል፣ ገዳምን እንዲህ አደርጋለሁ፣ በዚህ ልክ ታላቅ ቃል ኪዳን እሱን ዘርዝሮ እንዲህ ብለህ ቃል ኪዳንህን የምጠብቅልህ እኮ እነሱ ሕጌን ቢጠብቁ ነው። እነሱ ግን ሕጌን አፍርሰዋል፣ ስርዓተ መንኩስና ንቀዋል፣ ምቾትን ወደዋል። ስለዚህ ያጠፋዋለሁ፣ የስሜ መሰደቢያ አይሆንም ማለት በአግባቡ የክርስቶስ ቤት ካልተያዘ መሰደቢያ ይሆናል። አሁን በዚህኛ ዘመናችን እንዳደረገ የዚህ ጊዜ 49ኙ ለባሳያነ መስቀል መጥተው ከእግሩ ሰገዱና ጌታ ሆይ አንተ ስለኛ ደምህን እንዳፈሰስክ እኛም ስለ አንተ ስም ብለን ደምህን በዚያ ገዳም አፍሰናል።
ስለ አንተ ስም ብለን ስላፈሰስነው ደም እባክህ ገዳሙን አታጥፋው፣ መነኮሳትን ማራቸው፣ ይቅር በላቸው፣ ልቡናቸውን ወደ አንተ ፍቅር መልሳቸው፣ እንደገና ወደ ትጋት አንቃቸውና አታጥፋቸው ብለው ሲለምኑት ስለ ሰማዕታት ደም ሲል ገዳሙን ሳያጠፋው ቀረ ይላል። አሁንም ስለ ቂርቆስ ኢየሉጣ ደም ኃጢአታችንን ይቅር ይበለን። የተወደዳቸው ክርስቲያኖች ሰማዕታትን የምናከብረው ለዚህ ነው። ምልጃቸው ብርቱና ኃያል ነው። በሰማዕቱ ቂርቆስ ተመኩ፣ ተማጸኑ። በቅድስት ኢየሉጣ እንማጸን፣ በሰማዕታት ሁሉ እንማጸኑ። ክርስቲያኖች አምላካችን ክርስቶስ በእውነቱ ከልባችን የምንወደው መሆኑ የሚታወቀው ፍላጎታችን ክደን ሰማዕትነትን ስንናፍቃት ነው። ክርስቲያኖች ግድ የላችሁም። እኛ የተለየ ጻድቃን ሆኖን መታየት አይጠበቅብንም። ልቡናችን ግን ኃጢአታችንን ማውገዝ አለበት፣ ስራችንን ማውገዝ አለበት፣ ግብራችንን ማውገዝ አለበት። ይህችን ተነሳይ ልቡና ካያት የሰማዕታት ደም የሰማዕታት ቃል ኪዳን ያድነናል። አምላካችን ክርስቶስ በሰማዕታት ደምና ቃል ኪዳን ይቅር ይበለን። ሰማዕትነትን ለመውደድ ሰማዕትነትን ለመናፈቅ ሰማዕታትን ለማክበር በእነሱ መንገድ ለመጓዝ ያብቃን። ይቆየን። ወስብሐት ለእግዚአብሔር።